ረመዳን ሲገባ አንድ ብር አጥቼ ከሰልና እንጨት መገዛበት ግን አላህ ጥሩ አይጥልም የሆነ ሰውዬ 100 ብር ሰጠኝ። ወላሂ ለአዚ ነው የምላችሁ ስወጣ 100 ብር ያወጣሁ ባካውንቴ ማለት ነው ባዶ እጄን የወጣሁ በዛ 800 ብር ተስፋ አድርጌ አላህ ለበጎ ነው አልሐምዱሊላህ የነስማና ይብሩዬ በዛ ተከብሬ ወጥቻለሁ። አንድ ቀን ሲርበኝ ፈጥር ራሱ ማንሰራበት ሰዓት አለ እንደምን የለንማ። በጣም ጉዳተኛ ነን፣ በጣም ራብተኛ ነን። ርቦት አድርጉልን እናንተም እርዱን። አላህ ያቆያችሁ። ስላያችሁ እናመሰግናለን። ስለሪያችሁ 77ን እየተረዳዳን ቤት እየሰራን በሬ እየገዛን ነበር ህዝቡን የረዳን። አሁን ግን ለማኝ ሆነናል። የደብረ ብርሃን ህዝብ ባይኖር ምን ሊያረገን ነው? ምን ይመስለዋል መንግስት? ይሄም ሆኖ የመጠለያ አቅርቦቱን ስንመለከት በአንድ ክፍል ውስጥ በአንድ አይዲፒ ሴንተር ውስጥ እስከ 11000 እስከ 12000 ነው የሚኖረው። እንግዲህ እዚህ ከ50000 የበለጠ ህዝብ ነው ያለው እዚህ መጠለያ ውስጥ ማለት ነው። ወላሂ ተምሬ ነው ህዝቡ ያለው ራብ ተንገብግቦ ነው ያለው። ቢሰጥ ይችን ሁለት ጆክ ሶስት ጆክ ምንም ጠባል አለለት። ደግሞ እኛ ሰርተን መብላት የምንፈልግ ሰዎች መንግስት አንድ ነገር አመቻችቶ ሰርተን እንድንበላ ቢያደርገን እና አልሐምዱሊላህ ረብል ዓለሚን። እኛ ገጠር ስንኖር ማርና ወተት ከጤፍ አማርጠን ነው የምንበላው። እንደዚህ አይነት ነገር አይተንም አናውቅም። ስናገኝም በልተን ስናጣም እንዲሁ እንውላለን። ህዝቡ ይኸው የምታዩት ዝናብ እየመታው ነው፣ እየራበው ነው፣ እየጠማው ነው። ህፃኑ ልጅ ሲጮህ ነው የሚያድረው። የማይበላውን ነገር መብላት እየተመኘ ነው ህዝቡ። መንግስት ያስበን ነው የምለው። ታሪካችሁን ሰምተናል በደንብ። ትናንት መስጠት የምትችሉ ሰዎች ናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት ሰላምታችን ይድረሳችሁ። ዛሬ እንግዲህ ወደ እናንተ ልናደርስ የወደድነው በአዲስ አበባ መጅሊስ አስተባባሪነት የተለያዩ እስላማዊ በጎ አድራጎት ድርጅቶች እንግዲህ በደብረ ብርሃን ከተለያዩ አካባቢዎች ተፈናቅለው ደብረ ብርሃን የተለያዩ የመጠለያ ካምፕ ውስጥ ለሚገኙ ዜጎች እርዳታ ለማድረግ ወደ ትላንት ሽኝት እንደተደረገላቸው ተመልክታችኋል። አሁን የምንገኘው በደብረ ብርሃን ከተማ በተለምዶ ቻይና ካምፕ ተብሎ በሚጠራው የመጠለያ ጣቢያ ነው። እንግዲህ በዚህ ጣቢያ እጅግ በርካታ ከተለያዩ አካባቢዎች የተፈናቀሉ በጦርነት እንዲሁም በተለያዩ ምክንያቶች የተፈናቀሉ ዜጎች ይገኛሉ። ያሉበት ሁኔታ ምን ይመስላል? እርዳታውስ እንግዲህ አዲስ አበባ መጅሊስ የሰጠው እርዳታ በምን መልኩ ደረሰ የሚለውን አብረን ቆይታ አድርገን ወደ እናንተ የምናደርስ ይሆናል። ክቡራን ተመልካቾቻችን አብራችሁን ቆይታችሁን እንድትከታተሉን ጋበዝናችሁ። አብራችሁን ቆዩ። የተገኘንበት አብይ ምክንያት በዚህ ከተማ ላይ በርካታ ጊዜ የቆዩ ከቀያቸው ተፈናቅለው እዚህ አካባቢ ላይ የሚገኙ በ3 በላይ የሚገኙ መጠለያ ጣቢያዎች ላይ የሚገኙ ወገኖቻችንን በተለያዩ ጊዜያቶች መተን የሰብአዊ እርዳታ ድጋፍ ማድረጋችን ይታወቃል። ዛሬ ላይ ደግሞ ከረመዳን በኋላ ደግሞ ይሄ መደጋገፍ በዓላችንን ለማስቀጠል እዚህ ደብረ ብርሃን ከተማ ተገኝተናል። እዚህ ደብረ ብርሃን ከተማ ስንመጣ 6 መኪና እህልና 2 መኪና አልባሳትና የንጽህና መኪና ይዘን መተናል። ክቡር ከንቲባ በድሉ ውብሸት የደብረ ብርሃን ምክትል ከንቲባ ናቸው። እሳቸው ንግግር ያደርጉልንና የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼፈቱዲን ሀይዘይኑ ሙቀና እንደዚሁም ደግሞ ወንድም አቶ ካሊድ መሐመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ከፍተኛ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊና የፕሬዝዳንቱ ተወካይ ሆነው ነው እዚህ የመጡት። ሌሎችም የኸይር ፈላጊ የታውን መረዳጃ እድር እንዲሁም የነጃሺ በጎ አድራጎት ድርጅቶች ደግሞ ይህንን ድጋፍ አስተባብረው እዚህ ደብረ ብርሃን ደርሰናልና ክቡር ምክትል ከንቲባው መልእክታቸውን አስተላልፎ ወደ ሌሎቹ እንግዶቹ መልእክት እንሻገራለን። እሺ፣ እንደምን አደራችሁ። ያው በቅድሚያ የኢትዮጵያ እስልምና ምክር ቤት ተወካይ
የአዲስ አበባ እስልምና ምክር ቤት ፕሬዝዳንት እንኳን በሰላም መጣችሁ እና ሌሎቻችሁም በዚህ በበጎ ስራ ላይ ተሳትፋችሁ በአካባቢያችን ያሉትን ተፈናቃዮች ለማገዝ ካላችሁ እና ከረጂ ድርጅቶች ይህን በማስተባበራችሁ በከተማ አስተዳደሩ ስም ልባዊ ምስጋና ለማቅረብ ሞክራለሁ። ደብረ ብርሃን ላይ በርከት ያሉ ተፈናቃዮች ናቸው ያሉት። በሴንተር ብቻ ከ30 ሺህ አሁን ወደ 40 ሺህ እየደረሰ ነው ያለው በአይዲፒ ሴንተር ተብሎ የሚጠራው በማዕከል ብቻ። ከዛ ውጪ ተፈናቅሎ በዘመድ አዝማድ ስር በግለሰብ ቤት ተከራይተው የሚኖሩ በጣም በርካታ ተፈናቃዮች ያሉበት ከተማ ነው። ከክልላችን በተፈናቃይ ቀዳሚ የምንላቸው ነው በተፈናቃይ ደረጃ። ይሄ ከአዲስ አበባም ቅርብ በመሆኑ የአካባቢው ማህበረሰብም የሚመጡ ተፈናቃዮችን በአዎንታ ይዞ በማስተናገድ ረገድ ከፍተኛ ሚና ስላለው በርከት ያሉት ተፈናቃዮች ከክልላችን በተለየ መልኩ እዛ አካባቢ ነው ያሉት። እነዚህ ተፈናቃዮች መሰረታዊ ችግሮች አሉባቸው። አንደኛው የምግብ አቅርቦት ከፍተኛ ችግር ነው ያለባቸው። የመንግስት እርዳታ በየጊዜው የሚደረግላቸው ተከታታይነት አለመኖር በጣም ችግር ነው ብሎ መውሰድ ይቻላል። አብዛኛው በበጎ አድራጎት ድርጅቶች፣ ግለሰቦች እና እነዚህ በሰብአዊ መብት ድጋፍ በሚያደርጉ ድርጅቶች ነው በብዛት ድጋፍ እየተደረገላቸው ያለው። ይሄም ሆኖ ድጋፉ በቂ ነው ተብሎ የሚወሰድ አይደለም። ሁለተኛ የአልባሳት ችግር መሰረታዊ ችግር ነው ያሉት። በርከት ያሉት የተፈናቀሉት ህፃናትና አዛውንቶች ናቸው። አልባሳት የላቸውም። ብዙ ንብረታቸውን ይዘው ወደዛ አካባቢ የመጡበት ሁኔታ አልነበረም። በጣም በአልባሳት የሚሰቃዩ ብዙ ናቸው። በሶስተኛ ደረጃ መሰረታዊ ችግር የመጠለያ ችግር ነው። አሁን ያሉበት መጠለያ ካምፖች ከኢንዱስትሪዎች ባለሀብቶችን በትብብር በልመና ከአንድ አመት በላይ ከሁለት አመት በላይ ኢንዱስትሪዎች ማምረታቸውን አቁመው በዚህ ደረጃ ለነሱ አገልግሎት የመጠለያ አቅርቦት እየሰጡ ነው ያሉት። ይሄም ሆኖ የመጠለያ አቅርቦቱን ስንመለከት በአንድ ክፍል ውስጥ በአንድ አይዲፒ ሴንተር ውስጥ እስከ 11000 እስከ 12000 ነው የሚኖረው። በጠበበች 2 ሄክታር በማትሞላ መሬት ውስጥ ተጨናንቀው ተደራርበው የሰው ልጅ በማይኖርበት ሁኔታ በዝናብ ወቅት በጣም መከራ ውስጥ ያሉ ተፈናቃዮች ናቸው ያሉንና ይህን ስቃይ አይቶ ወገኔ ወገናችን ነው ብሎ ያለባቸውን እንትን የምትችሉትን አስተባብራችሁ ከረመዳን በፊትም የሙስሊሙ ማህበረሰብ አብዛኛው የረመዳን በዓል በዛ አመት የተከበረው በዙ በማስተባበር ነውና በከተማችን በጣም ጥሩ ተግባር ነበር የተሰራው። ረመዳንን ከሌሎች የሙስሊም ማህበረሰቡ ጋር በተለየ ሁኔታ እንዳያከብሩ ለማድረግ እነሱም ተመሳሳይ እንዲያከብሩ ሳይከፋቸው ተፈናቃይነን ብለው እንዳያስቡ ለማድረግ የተሰራው ስራ በጣም ከፍተኛ ነው ብሎ መውሰድ ይቻላል። ከዛም በኋላ ደግሞ አሁን የነበረውን ችግር አይታችሁ በማገዛችሁ አሁንም በድጋሚ ነው ላመሰግናችሁ የምወደው። እነዚህ ወገኖቻችን በዘላቂነት የማቋቋም ስራ ካልተሰራ በዚህ ስርዓት ውስጥ በዚህ ሲስተም ውስጥ ይኖራሉ ተብሎ አይታሰብም። ዋነኛው የአካባቢ ሰላም ሀገራዊ ሰላሙ እየተጠበቀ በሄደ ቁጥር ወደ አካባቢያቸው ሊመለሱ የሚችሉ ዜጎች ናቸው። በዚህ እምነት ያላቸው ናቸው። አሁን ባሉት ደረጃ በሂደት ከፌዴራል መንግስትም ከክልል መንግስታትም እየተነጋገርን ያለንበት ሁኔታዎች ናቸው ያሉት። በቋሚነት ወደ አካባቢያቸው የሚመለሱበት ሁኔታ ነው ያለው። በዚህ ህይወት የሚቀጥሉ ከሆነ አሁን ባለው የአኗኗር የመጠለያ እና የአመጋገብ ስርዓት ውስጥ የሚቀጥሉ ከሆነ ለበርካታ የሰው ህይወት መጥፋት ልንዳረግበት የምንችል ነባራዊ ሁኔታዎች ስላሉ ሁሉም አካል ትኩረት እንዲሰጠው በዛ አጋጣሚ መልእክቴን ለማስተላለፍ ነው የምወደው። የከተማችን ነዋሪ ከተፈናቃዩ ጋር ቀርቦ በመስራት በመደጋገፍ ላይ ተመስርቶ እየሰራ ያለበት ሁኔታ ነው ያለው። ይሄን አጠናክሮ የሚቀጥል ነው የሚሆነው። የእስልምና ጉዳዮች ምክር ቤት በተለይ አዲስ አበባ ይሄንን ድጋፋችሁን አሁንም ደግሜ ከልብ አመሰግናለሁ። ቀጣይ ለሌሎችም አካላት እናንተ ብቻ ሳይሆን ይሄንን ድጋፍ አጠናክረው እንዲቀጥሉ በየሄዳችሁበት የተፈናቃዮቹ ያሉበትን ነባራዊ ሁኔታ እውነታውን በማስረዳት እና ሁኔታውን በማስረዳት ከረሃብና ከጥማት የምንታደግበትን ሁኔታ በጋራ ተባብረን የምንፈጥርበት ነው። እንደ መንግስት ደግሞ ቅድም ስለው እንደነበረው በዘላቂነት መልሶ የማቋቋሙ ስራ በትኩረት አድርገን የምንሰራ ነው የሚሆነውና ላደረጋችሁት አስተዋጽኦ ትልቅ ክብርና ምስጋና ላቀርብላችሁ እወዳለሁ። አመሰግናለሁ። ወአለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም።
የተከበሩ የደብረ ብርሃን ከተማ ምክትል ከንቲባ አቶ በድሉ እንደዚሁም ደግሞ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የጽህፈት ቤት ኃላፊ እንደዚሁም የተከበራችሁ በአዲስ አበባ እስልምና ጉዳዮች ጋራ በጋራ በልማት በተለያዩ ስራዎች ላይ የምትሰሩ እስላማዊ ተቋሞች ከነዚህም እስላማዊ ተቋሞች ውስጥ ነጃሺ በጎ አድራጎት ድርጅት እንደዚሁም የኸይር ፈላጊ እንደዚሁም ደግሞ የተዓውን እነዚህ እስላማዊ ተቋሞች ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በተለያየ ጊዜ በሚደረጉ ሀገራዊ ስራዎች ልማታዊ ስራዎች ላይ በጋራ ሆነው ተቀናጅተው ከዚህ በፊትም እዚህ ደብረ ብርሃንም የተመጣበት ሁኔታ ወደ ቦረናም የተሄደበት ሁኔታ ያሉ ስለሆነ እነዚህ ተከበራችሁ ወንድሞቼ እንደዚሁም የሚዲያ አካላት እንደዚሁም በእስላማዊ ስራዎች ላይ በሀገራዊ ስራዎች ላይ ከፍተኛ አስተዋጽኦ ያበረከቱት በመካከላችን የሚገኙት ሼክ ሰዒድ አልሐምዱሊላህ ያው በዛሬው ዕለት እንደሚታወቀው የረመዳን ማለት ነው ወራችንን ጨርሰን እንደዚሁም ደግሞ ስድስቱን የምንጨርስበትና ዛሬ የመጨረሻው ቀን ነው እና በዚህ ቀን በዛሬው ዕለት በደብረ ብርሃን ከተማ ላይ እዚህ ከተማ ላይ የሚገኙ ሙስሊም ወንድሞቻችን የሌላም ሃይማኖት እምነት ተከታዮች ወንድሞቻችን እና እነዚህን ወገኖች መጠለያ ላይ የሚገኙ ቅድም የተከበሩ ምክትል ከንቲባው እንደተናገሩት በአንድ መጠለያ እስከ 11000 ነዋሪዎች የሚኖሩበት አካባቢና እንደዚሁ አይነት የተለያዩ ጣቢያዎች ያሉበት ከተማ ላይ በመሆኑ እኛም እንደ አዲስ አበባ እስልምና ጉዳዮች እነዚህን ሰዎች በማየታችን በቀጣይም ደግሞ ዛሬ የመጨረሻችን ሳይሆን በቀጣይም አብረን በጋራ እንደዚሁ አይነት ስራዎች እንደሚቀጥሉ በዛሬው ዕለት መምጣታችን ትልቅ የሆነ ደስታ ነው የሚሰማን። ያው እንደ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዋናነት አለ። ከዛ ቀጥሎ የአዲስ አበባ እስልምና ጉዳዮች በፕሬዝዳንታችን በሐጂ ሱልጣን አማን የሚመራው አለ። ይሄ የእስላማዊ ተቋም ከላይ ጀምሮ እስከታች ያለው አንድ ተቋም በሀገር ልማት እንደዚህ በሰው ተኮር የሆኑ ስራዎች ላይ የሚሰራ አንድ የሆነ ተቋም ስለሆነ በተለያዩ ከተሞች በተለያዩ ሀገሮች ላይ የሚደረጉትን ነገሮች ሁላችንም በጋራ ተባብረን የህዝቦቻችን ችግር የራሳችን ችግር በመሆኑ ዛሬም ነገም አብረን ከጎናችሁ ነው ያለነውና እነዚህ ማህበረሰቦች እነዚህ ሰዎች ከችግራቸው እስከሚወጡ ድረስ ሁሉም ሰው ባለሀብቱም ባለስልጣኑም የሃይማኖት አባቱም ሙስሊሙም ኦርቶዶክሱም ሁሉም ሰው አንድ ላይ በጋራ ሆነን ተባብረን ይሄንን የሚያልፍ ቀን ችግር ሁላችንም ተባብረን እንለፈው የሚል መልእክቴን ማስተላልፈው። በዚህ ስራ ላይ የተሳተፉ የአዲስ አበባ ከተማ ሙስሊም ነዋሪዎችን እንደዚሁም ደግሞ በመላው ሀገር የሚገኙ ማህበረሰባችንን ይሄንን ነገር በማስተባበር ትልቅ አስተዋጽኦ ያደረጉ ስለሆነ በራሴም ስም በአዲስ አበባ እስልምና ጉዳዮችም ከፍተኛ ምስጋና ያቀርባለሁ። በዛሬው ዕለትም ከኛ ጋር የመጡት እነዚህ እስላማዊ ተቋሞችንም ይህንን በማስተባበር ከአዲስ አበባ እስልምና ጉዳዮች ጋር በጋራ በመሆን ትልቁን ድርሻ የያዙ ተቋሞች ስለሆኑ በራሴም ስም በአዲስ አበባ እስልምና ጉዳዮችም ስም አመሰግናለሁ። ከኛም ጋር የመጡት የተለያዩ እስላማዊ ሚዲያዎች እንደዚሁም ደግሞ የከተማውንም ከንቲባ በራሴም ስም በአዲስ አበባ እስልምና ጉዳዮች ስም አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከንቲባ አቶ በድሉ ውብሸት፣ የተከበሩ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ ፈትሁዲን ሀጂ ዘይኑ ሙቀና፣ ተከበራችሁ የዚህ ጉዞ ላይ ተሳታፊ የሆናችሁ የበጎ አድራጎት ድርጅት አመራሮች፣ እንዲሁም ደግሞ እዚህ ፕሮግራም ላይ የተገኛችሁ ከፍተኛ የመንግስት ባለስልጣናት ሁላችሁንም ቀድሜ ምስጋና ለማድረስ እወዳለሁ። ያው ቀደም ሲል ምክትል ከንቲባውም ምክትል ፕሬዝዳንታችን የተናገሩትን ንግግር እንዳለ ሆኖ ድጋፍ ለማድረግ ለሰዎች ለመድረስ ሰብአዊነት በቂ ነው ብለን እናምናለን። እዚህ ቦታ ላይም ስንመጣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አዲስ አበባ ላይ ካለው ሙስሊም ማህበረሰብ እንዲሁም ደግሞ በዓለም አቀፍ ደረጃ ካሉ ሙስሊሞችም ወገኖቻችን ተጎድተዋል፣ ኢትዮጵያውያኖች ተጎድተዋል በሚል እሳቤ ነው። ሃይማኖትንም ብሔርንም ምንም መሰረት ያደረገ አይደለም። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በተለያዩ ጊዜያት
ሀገራችን አሁን ላይ እንደሚታወቀው ሰው ሰራሽና ተፈጥሯዊ አደጋዎች እጅጉን የበዙበት ወቅት ላይ ነው ያለውና ይህንን ችግሮች ለመቅረፍ ተቋማችን ከሃይማኖታዊ ስራዎች ባሻገር ማህበራዊ ስራዎች ላይ ትኩረት አድርጎ የማህበረሰቦቻችንን ችግር አዲስ አበባ ብቻ ሳይሆን አቅማችንን አስተባብረን ከአዲስ አበባ ውጭም እየተንቀሳቀስን ነው የምንገኘው። ምናልባት ቀደም ሲልም በተደጋጋሚ ወደዚህ አካባቢ የተመጣበት ሁኔታ አለ። ቀደም ሲል እንደተባለው ከ30 ሺህ እስከ 40 ሺህ የሚጠጉ ተፈናቃዮች በዚህ ከተማ ላይ ይገኛሉ። ያነኚህ እዚህ ከተማ ላይ ላሉ ተፈናቃዮች ያደረስነው ነገር በቂ ሆኖ ሳይሆን ነገም ከነጎዲያም ይህንን ተግባር ማህበረሰባችንን በማስተባበር ተደራሽ ለማድረግ ነው። እንደሚታየው አሁን ያለንበት ወቅት በአዲስ መልኩ ክረምቱም አሁን እየጀመረ ያለበት ሁኔታ ከመሆኑ አንጻር የመጣው ድጋፍና አሁንም ደግሞ መሰራት ያለበት ጉዳይ ከፍ ማለት እንዳለበት ጠቋሚ ነው። ዜጎቻችን፣ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን አሁን ያሉበት ሁኔታ እጅጉን አሳዛኝ ነው። ክረምቱ ራሱን የቻለ ሌላ ተጽዕኖ ይፈጥራልና ከጤና ጋር የተያያዙ መስተሌቶች ስላሉ በዚህም ጉዞ ላይ በዋናነት ትኩረት ያደረግነው የአልባሳት ድጋፍንም ትኩረት ሰጠንበት አንደኛውና ዋነኛው ምክንያት ይሄ ነው። ሌሎች እንግዲህ እንደሚባለው መሰረታዊ ፍጆታ የሚያስፈልጉ የምግብ ቁሳቁሶችንና በጊዜያዊነት ሊጠቅሙ የሚችሉ በተወሰነ መልኩ ከ5 ሚሊዮን ብር በላይ የሚገመቱ ንብረቶችን ነው ወደዚህ ዘመጣ ነው። ሌሎችም አካባቢዎች ላይ በተመሳሳይ ችግሮች አሉ። ቀጣይ የምናደርጋቸው ጉዞዎች ይኖራሉ። እዚህ ላይ ግን ምናልባት ቀደም ሲልም ምክትል ከንቲባው ሲያነሱ እጅጉን የሚቆረቁር ያሉበት ሁኔታ ማህበረሰቦቻችን፣ ዜጎቻችን ከፍተኛ የሆነ ድጋፍ እንደሚገባቸውና ወደ ነበሩበት ከመመለስ ባሻገር እነሱን ሕይወት ማዳን የመጀመሪያው ተቀዳሚ ተግባር ይሆናል ብለን እናስባለን። ምክር ቤታችን እንደ ምክር ቤት በቀጣይም እነኚህን ስራዎች አጠናክሮ ለመቀጠል ከፍተኛ የሆነ ስራ ይሰራል። አሁንም የደብረ ብርሃንም ያሉ ሌሎችም አካባቢዎች ላይ ያሉትን ድጋፎች አጠናክረን የምንቀጥልበት መርሃ ግብሮች ናቸው ያሉትና ዛሬም እዚህ ለተደረገልን ለማቀባበል ዜጎቻችን ጋም ያለውንም ችግር ለመገንዘብና ለማየት እጅጉን በቂ ነው ብለን እናምናለን። የትኛውም በሀገራችን አካባቢ ያሉ የማህበረሰብ ክፍል ባለሀብቱም የሃይማኖት አባቱም ሁሉም የዚህ ጉዳይ ባለቤት ነውና በዚህ ጉዳይ ላይ በሰፊው ርብርብ እንዲያደርግ በዚሁ አጋጣሚ ጥሪያችንን ለማስተላለፍ እንወዳለን። ዜጎቻችንን መርዳት ከምንም በላይ የምናገኘው ውስጣዊ ደስታ በሌሎች ስራዎች ላይ ምናልባት ላናገኝ እንችላለን። እንደ ሃይማኖት ተቋም ደግሞ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቀደም ሲል በቅርቡ ራሱ ወደ ቦረና ከጎርፍ ጋር በተያያዘ ለተጎዱ ወገኖች ከፍተኛ ድጋፍ አድርጓል። ሌሎችም አካባቢዎች ላይ ተደራሽ እናደርጋለን። የደብረ ብርሃኑን ግን በተለየ መልኩ አሁንም ችግሮቹ እየተባባሱ እየመጡ ስለሆነ በቀጣይም የምናደርጋቸው አመሰግናለሁ። ስሜ ቤትዬ ደርቤ ይባላል። የመጣሁት ከኦሮሚያ ክልል ምዕራብ ሸዋ ዞን ዳኖ ወረዳ ከሚባል ቦታ ነው። እዚህ ግቢ የኔ ኃላፊነት የአጠቃላይ የኮሚቴዎች ሰብሳቢ ነኝ። የተፈናቃዮች የጠቅላላ የተፈናቃዮች የኮሚቴ ሰብሳቢ ነኝ። እዚህ ግቢ ውስጥ 16069 ማህበረሰብ ይኖራል። ሁለት ሃይማኖት ያለው ነው እዚህ ውስጥ ያለው ሙስሊምና ክርስቲያን ነው ያለው። ሙስሊሙ በአብዛኛው እዚህ ውስጥ ይበዛል። የመጣው የህብረተሰብ ከምስራቅ ወለጋ፣ ከምዕራብ ወለጋ፣ ቄለም ወለጋ፣ ሆሮ ጉዱሩ ወለጋ ከዚያ ከባኮትቤ እና ምዕራብ ሸዋ ዞን ዳኖ፣ ኖኖ፣ ጅባት ከሚባሉ ወረዳ የመጣ ተፈናቃይ ነው። ይሄ ተፈናቃይ እንግዲህ ያው ሲወጣ በማንነቱ ነው የወጣው። ወጥቷል። ምንም በማያውቀው አራሽ ገበሬ ነው። እዛ ግማሹ ነጋዴ ነው። ምንም የሚያውቀው ፖለቲከኛም አይደለም። ችግር ፈጣሪም አልነበረም። ከመንግስት ጋርም ተስማምቶ የማይኖር ህብረተሰብ አልነበረም። እንግዲህ ባልታወቀ ወንበዴ ቡድን ከቤቱ ከንብረቱ ተፈናቅሎ የወጣ ህብረተሰብ ነው ያለው። ሲወጣ ሀብት ንብረቱ ያለው ሀብት እዛ ከራሱ አልፎ አገርን የሚደግፍ ወገኑን የሚደግፍ ህብረተሰብ ነበረ። ሲወጣ እንግዲህ ያለው ሀብቱ ንብረቱ ጠቅላላ ግማሹ ተቃጥሏል፣ ግማሹ ተዘርፏል። ምንም በእጁ ላይ ይዞት የወጣው አንድ ነገር ላው ላይ ለብሶት ከወጣው ልብስ በስተቀር ምንም አይነት ሀብት ንብረት ይዞ የወጣው ነገር የለም። ተዘርፎ ነው እዛ የቀረው። ካጠገቡ እህቶቹን ወንድሞቹን አጥቷል። እናት አባቱን አጥቷል። ሰው በቁሙ ተቃጥሎበታል። ስንት ሰው ተገሎበት። አሁን እነዚህ ህፃናቶች እዚህ ውስጥ የምታዩቸው ህፃናቶች እናንተ ሲቪል ስለለበሳችሁ እንጂ ሚሊቴሪ ለብሰው ቢያዋውን እሪ ብለው ይጮሃሉ። ለምን? በጣም ጠባሳው አለባቸውና በጭንቅላታቸው ውስጥ እሪ ብለው ይጮሃሉ ሚሊቴሪ ነገር ብታው። ስለዛ ከዛ ተፈናቅለን ከወጣን
እንደወጣ ያረፍነው አዲስ አበባ ላይ አርፈን ነበረ። አዲስ አበባ የምናርፍበት ስናጣ ቦታ ስናጣ ደብረ ብርሃን መጠለያ አለ ሲባል እዚህ መተናል። እዚህ ከመጣን ግማሹ 1 አመት ከ6 ወር የሆነው አለ፣ ግማሹ 1 አመት የሆነው አለ፣ ግማሹ 5 ወር የሆነው አለ፣ 3 ወር የሚሆነው አለ። ከአኖ አካባቢ አኖ ከሚባል አካባቢ ተጨፍጭፈው በቅርብ 3 ወር አካባቢ ሆኗቸዋል። አሁን እዚህ የመጡ ህብረተሰቦች ናቸው ያሉት። ይሄ ህብረተሰብ የምግብ ችግር አለበት፣ ረሃብ አለበት። መንግስት ቀጣይ የሆነ ተከታታይ የሆነ እርዳታ ከመንግስት እየተሰጠ ያለ ምንም ነገር የለም። ምናልባት በወር 15 ኪሎ ስንዴ ለአንድ ሰው ይሰጥ ነበር። ያውም በ4 ወር በ5 ወር የሚሰጥ ስለሆነ ይሄ ህብረተሰብ ያለው በእንደናንተ አይነት በጎ አድራጊ በቤተ ክርስቲያን በሙስሊም ህብረተሰብ ትብብር ማንኛውም ዜጋ ከሀገር ውስጥም ከውጭም እየተባበረ 5-6 እየሆነ እንጀራ ሳይቀር ወጥ ሳይቀር እያመጣ የዚህ ህብረተሰብ ህይወት እስካሁን የደረሰው በበጎ አድራጊ እንጂ በመንግስት አይደለምና በዛ ላይ የምታዩት ይሄ አሁን እንደዚህ ስታዩ ይሄ ቦታ ትንሽ ይመስላችኋል። ይሄ ዶርማንድ የሚባለው ክፍል ነው። እንዲህ ስታዩት ባዶ ቦታ ይመስላችኋል። ይሄ የምታዩት ፍራሽ ሁሉ ሌሊት ሰው በሰው ላይ ነው ተኝቶ የሚያድረው። የመጠለያ ችግር አለ። ከህብረተሰቡ ከሰው ብዛት የተነሳ የመጠለያ ችግር አለ። በዛ ላይ የሚተኙበት የለም፣ ፍራሽ የላቸውም። ፍራሽ የሚተኙበት የለም፣ የሚለብሱት የለም፣ በዛ ላይ የሚመገቡት የለም። በጣም ችግር ላይ የወደቀ ህብረተሰብ ነው። በዛ ላይ እናት አባታቸውን በኦነግ ሸኔ ያተው እናትም አባትም የሌላቸው ሁለቱን ያጧሉ። እናታቸውን ያጧሉ፣ አባታቸውን ያጧሉ። እንዲህም 4-5 ወገኑ ተገሎበት ያለ ህብረተሰብ ነው እዚህ ጋር ያለው። በዛ ላይ ራብ አለ። እኛ እንግዲህ በተቻለ መጠን ለመንግስትም እዚህ ያሉት የመንግስት አስተዳደሮች ደብረ ብርሃን ከተማ አካባቢ ያሉት የመንግስት አስተዳደሮች ሁሉም በየፊናው እየተሯሯጠ ምግብ እየፈለገ እንጀራ እያስተባበሩ ስንት ነገር እያደረጉ እና የዚህ ሀገር ህዝብ ፀሐይ ይውጣበት እየተባበረ ሞተናል አልቋል ሲባል ሰው ሞተ ሲባል እንጀራ ከየቤቱ እያዋጡ የዚህ ህብረተሰብ ህይወት በዚህ ደረጃ ነው ያለው። ትናንትና ሲኖር ብዙ ወግ ማድረግ ያለው ነበረ። አመት በዓልን በትልቅ ነገር የሚያሳልፍ ከህብረተሰብ ጋር ሲኖር ተቃቅፎ ተዛዝኖ እዛ ካለ ህብረተሰብ ጋር የሚኖር እንጂ አመፀኛ ህብረተሰብ አይደለም። የጊዜ ሁኔታ ነውና ይሄን በመታወት ሁኔታ እዚህ ውስጥ አሁን 2331 ሰው በዚች ውስጥ ይኖራል። ቀጥሎ ያሉትን ሁሉንም ሼዶች ታያዋቻላችሁ። በተመሳሳይ ይኖራሉ። ውጪ ሸራ አሉ። ሸራዎች ዩኤንኤችሲአር ከዴክ ከሚባል ድርጅት ጋር ተባብሮ የተከለው ሸራ አለ። እዛ ውስጥ ይኖራሉ። ታችኛው እንደዚህ አይነት ብሎኮች ይሄ የግለሰብ ነው። የግለሰብ የዘይት ፋብሪካ ነው። እንግዲህ ከሰው የሚበልጥ ነገር የለም ብሎ የመንግስት አካል ማስገድዶት ፋብሪካ ሳይተክል ይኸው 1 አመት ወደ 2 አመት ሊሆነው ነው። እዚህ ህብረተሰብ እንዴት ይደረግ ወዴት ይገባል ተብሎ እነሱም ስራቸውን አቁመው ይሄን ህብረተሰብ እየረዱ ነው ያሉት እና በአጠቃላይ እዚህ ውስጥ ያለው በጣም ችግር አለ፣ ረሃብ አለ፣ ትልቅ ጉዳት ነው እና ያለው አሁንም በበጎ አድራጊ እጅ ነው ያለው። ላደረጋችሁልን፣ ላመጣችሁልን፣ ለጎበኛችሁልን እንደው አይዞ ከመውደቅ የሚያድናልና እዚህ መታችሁ አይዟችሁ ወገኖቻችን አለን ስትሉን ራሱ ትልቅ ሞራል ይኖረናል። ምናልባት ነገ እኛም ሰው ልንሆን እንችላለን፣ አይታወቅም። ስትጎበኙን ደስ ብሎናል። ለነገ ለተነጎዳውም እኛ ከበጎ አድራጊ ውጪ ምንም አሁንም የመንግስት አካልም እየደረሰልን አይደለም። እንድትጎበኙን እንድታዩን አደራ ማለት ነው የምፈልገው። ይህ በጣም በሞራልም በኢኮኖሚም በሁሉም የተጎዳ ህብረተሰብ ነውና እዚህ ውስጥ ያለው በእኔ በኩል ይህን ማለት ነው የምፈልገው። አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ዛሬ የምንገኘው ደብረ ብርሃን ከተማ ነው የምንገኘው። ወላሂ ሐቂቀተን በእውነት እዚህ ያለው ነገር ሲታይ በጣም እንደው የሚረብሽ ነገር ነው። ይሄ የዚህ የምታዩት አንድ እንደ መጋዘን የሆነ ነገር ላይ እዚህ የሚኖሩ ሰዎች ቅድም የተከበሩ ወንድሜ እንደነገሩት ወደ 2300 ምናምን የሆኑ ሰዎች ነው የሚኖሩትና ወላሂ የሰው ልጅ በእንደዚህ አይነት ሁኔታ ላይ እኛ ለተወሰነ ሰዓት ላይ ውጪ ላይ 15 ደቂቃ 20 ደቂቃ ላይ
ቁመን ነበርና ውጪ ቁመን በቅዝቃዜው ብርዱን እንደው ያው ደብረ ብርሃን ታውቁታላችሁ የቅዝቃዜ ሀገር ነው የብርድ ሀገር ነውና መናገር እስከማንችልበት አይነት ደረጃ ነው የደረስነውና እነዚህ ቤተሰቦች እነዚህ ልጆች እነዚህ የቲሞች እነዚህ አባወራዎች እዚህ ቤት ላይ ኮርኒስ የሌለው ቤት ላይ ምንጣፍ የሌለው ቤት ላይ ታቹ ሲሚንቶ ነው ከሚለበስ የለም እና የሚበላ የለም እና እዚህ ቦታ ላይ አላህ እንደው የሰው ልጅን ወለቀድ ከረምና በኒ አደም ያለው በኒ አደም በእንደዚህ አይነት መልክ ተቀምጦ ማየት በጣም ያሳዝናል። ወላሂ እነዚህ ወንድሞች ከአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ጋራ የሚሰሩ ወንድሞች እንደው እንደዚህ አይነት ቦታ ላይ አይተው ምን ብለው መምጣታቸው ወላሂ በጣም እንደው የሚመሰገኑ እንደው አላህ እድሜያቸውን አላህ ያርዝመው ብዙ ኸይር ስራ አላህ ያሰራቸው ብለን የምንመኝላቸው ትልቅ ወንድሞች ናቸውና እንደው በተለያየ ዓለም ላይ ያለን በተለያየ ቦታ ላይ ቁጭ ብለን ያለን ሰዎች ወላሂ እንደው እንደነዚህ አይነት ነገሮች ላይ አንደኛ አላህ የሰጠንን ኒዕማ በምን አይነት ሁኔታ ነው ያለነው ራሳችን የሰጠንን ኒዕማ እንድናመሰግን የሚያሳየን ነገር ነው። ሁለተኛ ደግሞ ሰው ብሎ ማለት ደግሞ ሰው ለራሱ ብቻ የኖረ ሳይሆን ለሰዎች መኖር ትልቅ ነገር እንደሆነ እኛ ጋር ያለው ነገር ትንሽ ነገር ለሰዎች ስንት ቫልዩ የሚሰጥ ነገር ነው። እዚህ የሚለበስ የለም የሚጠጣ የለም የሚበላ የለምና ሁላችንም እንደው እነዚህ ወንድሞችን በተለያየ ሀገር ላይ ያሉ እንደዚህ አይነት ሁኔታ ላይ ያሉ ወንድሞችን እንደው ሁላችንም ተባብረን ወደ ተሻለ ነገ የራሳቸውን ህይወት እንዲለውጡበት እንደው ችን ሀያት ችን ችግር ጊዜ ምግብ የሚጠጣም ነገር አግኝተው የሚለበስም አግኝተው ነገ ሌላ ቀን ነውና ችን ቀን እንዲያልፏት ሁላችንም እንደው ትብብራችንን እንቀጥል የሚል መልእክት ነው ማስተላለፍ የምፈልገው። አላሁ ሱብሓነሁ ወተዓላ ደግሞ ይሄ አላህ ራሱ ያመጣው ችግር ነው። አላህ ራሱ ያመጣው በላእ ነው። በእኛ በራሳችን በሰራነው ወንጀል ስለሆነ አላህ እንዲታረቀንና አላህ ይሄንን ነገር እንዲያነሳልን አላህን እየተማጸንኩኝ ይሄንን እዚህ ከአዲስ አበባ እስልምና ጉዳዮች ጋር ሆነው ይሄንን ያስተባበሩ እስላማዊ ተቋሞችን እንደ ኸይር ፈላጊ እንደ ነጃሺ በጎ አድራጎት ድርጅት እንደ ተዓውን የመሳሰሉ ድርጅቶችን እንደዚሁም ደግሞ እስላማዊ ሚዲያዎች እዚህ ድረስ መጥተው ይሄንን ለህዝባችን ለህብረተሰባችን ማስተላለፋቸው ትልቅ የሆነ ስራ ስለሆነ አላሁ ሱብሓነሁ ወተዓላ ይቀበላችሁ ይቀበለን ማለት ወዳለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ትዕግስት ገብረ ጻዲቅ ነው የምባለው። ከምዕራብ ሸዋ ተዳኖ ወረዳ ነው የመጣ ነው እና የወጣ ነው እንደ ዘበት ነው ድንገት ገብተው እንደ ዘበት ወተን እንደዚሁ ባልታሰበ ሁኔታ ሳናስበው ድንገት ወተን እንደዚሁ ቀርተናል። የሞቱም አሉ። በገበያ ላይ ወጥተው ሳይመለሱ በዛው የቀሩ አሉ። በስራ ቦታ ሄደው በዛው የቀሩ አሉ። በጣም ብዙ ሰው አልቋል። እኛ ወተናል እዚህ በበጎ አድራጊ እየኖርን ያለ ነው። ስናገኝም በልተን ስናጣም እንዲሁ እንውላለን። ይሄው በልብስም ሆነ በሁሉም ነገር ያው በበጎ አድራጊ ነው ያለ ነው። መንግስትም በቂ አድራጎት ድጋፍ እየሰጠን አይደለም። በቃ በፈለጋቸው ሰዓት ነው የሚያመጡልን። እኛ ግን እግዚአብሔር ይመስገን በበጎ አድራጊ እስካሁን አለን። ይሄው እነኚህ ህፃናቶች እንደምታዋቸው አሁን በሰው እጅ ነው ያሉት። በእናንተ እጅ ላይ በበጎ አድራጊ እጅ ላይ ነው ያለ ነው። እኛ የሞተም አለ የመጣነውም እንግዲህ በእናንተ እጅ ላይ ስለሆንን ወደሚመለከተው አካል ብትልን አሪፍ ነው እያስተላልፋለሁ። አሁን ምን ያስፈልጋችኋል? ምንድነው ጎደላችሁ ነገር? ያው እንግዲህ ይሄ ህዝቡ በጣም ብዙ ነው። ብዙ ስለሆነ ድረስ የሚመጣው እንትን በጣም ትንሽ ነው፣ አያዳርስም። ስለማያዳርስ ያው መንግስትም ቢሆን በቂ ድጋፍ ቢያደርግልን ደግሞ እኛ ሰርተን መብላት የምንፈልግ ሰዎች ነን። መንግስት አንድ ነገር አመቻችቶ ሰርተን እንድንበላ ቢያደርገን ጥሩ ነው። የሰው እጅ ባንጠብቅ። ይሄው 2 አመት ሊሆነ ነው ታገራችን ተወጣ እና መንግስት ምን አለበት እኛ ሰርተን መብላት እንችላለን። የሆነ ነገር አመቻችቶ ሰርተን እንድንበላ ቢያደርገን
ምን አለበት የሰው እጅ ባናይ። 2 ዓመት የሰው እጅ መጠበቅ ማለት በጣም ይከብዳል እና ይሄው በዚህ ውስጥ እንደዚህ ተነባብሮ ይሄ ሁሉ ህዝብ እንደምታዩት ነው። መንግስት ያስበን ነው የሚለው። ስሜ ሙህዬ ሽፈው ነው። ተፈናቀልኩት በባኮተቤ ወረዳ ነው እና አልሐምዱሊላህ ምን እንዲያደርግን አናውቅም። አልሐምዱሊላህ እስላምነን ወደ ቀልባ ነው የምናምነው። አልሐምዱሊላህ እንሰግዳለን። እንደ በሬ ትታረዳላችሁ ስንባል ስንታገት ተፈናቀል። አልሐምዱሊላህ ደብረ ብርሃን ባላገር መተን ዋችን ሸሽተናል። ምን ነው አባት አጣን? ምን ነው መንግስት አጣን? ለምን አይፈቅደንም? ይሄን ሁላ ህዝብ ስንት ሚሊዮን ህዝብ እንታመሳለን። ምን ነው አባት አጣን? እንደ መንግስት አባታችን የማይሆነው መሆነ ነው። የሁላ ህዝብ እስላም ክርስቲያን የሀገር ባይኖር ምን ሊያረገን ነበር? ጅቢ ብላን እንዴ? እኔ ወላሂ በጣም እንጃ እንደው ከኸለቀን ጌታ የሚያጣላ ነገር መደረጉ በጣም የሚያስጠላ ነው። ደብረ ብርሃን ባይኖር ምን ልንሆን ነበር? ግማሹ ባፉ እየተደፋ ነው የታረደው፣ ግማሹ እየተንጋለለ ነው የታረደው። የስንት ልጅ አባት ነው የታረደው? የስንት ልጅ እናት ነው የታረደው? ምን ይመስለዋል መንግስት? ውሸታቸው ነው የሚለን ምንድን ነው? ምን ሸቅል ነው የመጣ ነው? አይኔ ታውሮ ነው እንደ ቀን ስራ መሰራው 77ን እየተረዳዳን ቤት እየሰራን በሬ እየገዛን ነበር ህዝቡን የረዳ ነው። አሁን ግን ለማኝ ሆነናል። የደብረ ብርሃን ህዝብ ባይኖር ምን ሊያረገን ነው? ምን ይመስለዋል መንግስት? ህዝቦቹ አይደለንም እንዴ? አልহামዱሊላህ ረብል ዓለሚን ህዝቡን በህዝቡ ባይኖር ነው ምን ሊያስበን ነው? ለምንድን ነው አልহামዱሊላህ እንኳን ይችን ሀገር ህዝቡን ነብስ አሳውቆ ተቀበለን እንጂ ምን ልንሆን ነበር? ምን ያስብልናል? ምንድነው የሚታቸን ነገር? ደግሞ ተፈናቃይ የለብኝ የሚባለው ነገር ምንድነው? ምንድነው? አልহামዱሊላህ ግን አላህ እንደ ሰው አይደለም። አላህ በቸርነቱ በገዛ ህማው ይዞናል። ትንሽም በልተን ብዙም በልተን አለን እስካሁን 3 አመት 2 አመት ህዝብ መቁጠርን ምን አመጣው? አንድ ወር ሳይከብድም እንዴ? ለምንድን ነው ይሄ ህዝብ ሙስሊምና ክርስቲያን ሳይል እንዲህ አርጎ ህዝብን እየረዳ እሱ ምን አርገነው ነው የማያስታውሰን? ምን አርገነው ነው? በፊተኛው መንግስት እኮ ረድተናል፣ እንዲያቅምታችን ብዙ ሰርተናል። 77ን ተገዳድፈና ያለፍንበት። አሁን ደግሞ እሱ ምንድን አስቦን ነው? አልহামዱሊላህ ረብል ዓለሚን እኔ خلቀኝ ይታማ መሰግነው። በዚህ ሁኩም ደብረ ብርሃን ባይኖር ምን ልንሆን ነው? አላህ ሰበባችን ደብረ ብርሃን አርጎልን እስካሁን ቆየን እና ይሄ እውነቴን ነው። ምን ልንሆን ነው? አልহামዱሊላህ ይችን ሀገር ልጅ ያውጣላት። ብዙ ሙስሊምም ብዙ ክርስቲያን ረዳን እንጂ በመንግስት በኩል እኮ አልቀናል። ምን ይመስለዋል? እኛ አልቀን እሱ ምንድነው የሚሆነው? ህዝቡ ይሄው የምታዩት ዝናብ እየመታው ነው፣ እየራበው ነው፣ እየጠማው ነው። ህፃኑ ልጅ ሲጮህ ነው የሚያድረው። የማይበላውን ነገር መብላት እየተመኘ ነው ህዝቡ። ምን አሁን ክረምት ነው እንግዲህ ምን ይዘን ነው የምንቆየው? እና እንዴት ህዝቡ ስንቱ ነገር ተዘርዝሮ ያልቃል። ይሶድቅ የነበረው ሰውዬ ተሶዲያቂ ሲሆን ይሄ አያመኝም እንዴ? ወረመዳን እናልቅሻለሁ። የረመዳን ሶዲቃ እኮ አምልጦናል። እንደሚታችን እኮ ሶዲቅ ነበር ወላሂ። አሁን ግን እንደው አሁን አንጀታችንን አስረን ደግሞ እናልቅስ እንዴ? ለምንድን ነው የማያይልን? ለምንድን ነው አስተካክሎ የማያኖረን እንዴ? ህዝቡ ባይኖር ምን ሊያደርገን ኑሯል? እኔ እኮ የምታርፉበት መኝታ አሁን በቂ ፍራሽ አለው እዚህ አካባቢ? የምን ፍራሽ ነው ደግሞ? እስቲ ስለሱ ነገሩ። ኧረ ፍራሽ የለም ወይ ጉዲ! ሲሚንቶ ላይ ነው የምተኛው? ሲሚንቶ አገር ዋልካ መሬት ላይ ነው የምንተኛው። ዋልካ መሬት ላይ ነው ያለነው። ይችን ድንኳን ባይሰሩልን ምን ልንሆን ነው? አሁን ዝናብ ነው አይደለ? በዝናብ እኮ ድንኳን ባይሰሩልን የለንም እና ጅብ ይበላል ነበር። የልብስስ ሁኔታ እንዴት ነው? አልባሳቶቻችሁ ምን ልባሳት አለ? ይችን ታገሬ ያሰርፍቼ ዛሬ 3 አመት 4 አመት ያስፋትን የለበስኩት። እሷን እያጠብኩ አዎ እሷን እያጠብኩ ነው እንጂ እንደውም ሳሙና የለኝም አሁን። አዎ እያስቸገርን ነው ኮሚቴዎቻችን። ከባድ ችግር ነው ያለው። አሁን በጣም ይቸግረናል የምትሉት እርስዎ በእርሱ አስተሳሰብ በጣም የሚያስፈልገን የሚሉት ነገር ምንድነው? የጤና ችግርም አለበት። ህዝቡ ታሟል፣ እየሳለ ነው። ያኮሬራ የሚባል በሽታ መጥቶ አሁን እየሳለ ነው ህዝቡ። እንዳለ ስንስል ነው የምናድረው። ለሊት ረካይተን ሰግዳለሁ በየወዶ ሳርግ ስሰማ እንዳለ ሰው ሲስል ነው የሚያድረው። አዎ ሳል በሽታ አልহামዱሊላህ
ይችን ባይሰጠኝ ኑሮ ምን ልንሆን? የምግቡስ ሁኔታ አጣራ ነው። ምግብ የለም ወላሂ 2 ጆክ 1 ጆክ በ15 ቀን በወር እየሰጡን እኔ አላማቸውም ማዲያ ታላህ ዘንድ የተፈረደ ሆኖብኝ የሰጡን ቀምሰን ተው ያላህ ትእዛዝ ነው ታላህ የተፈረደብን ነው እያለ ነው እንጂ ምን ምግብ አለ? ይሄ ወላሂ ህዝብ አራሶች አሉባችሁ አሁን እንዴ ያለ ህዝቡ መጫት አይደለም እንዴ? እንዴ ያለ ህዝቡ መጫት ነው። እንዴ ያለ ወሩ ፊር ሲል ነው የምታየው። አንድ በሽታ ቢያገኝ እኮ ሚስቱ የምትጠይቅበት ነገር ምንም የለም። ገንዘብ ተሆነ ወለጋ ተደፍቶ ቀርቷል። ተበልቶበታል። ህዝቡ ባዶውን ነው የመጣው እና አልহামዱሊላህ እንጂ እሱ በሁክሙ ያዘን እንጂ እንደው መንግስት እንዴት ይሁን ለህዝብ እንዴት ፈሶ ይሄ ዶርም ስንት ህዝብ ይዞ በየሜዳው ስንት ህዝብ ፈሶ ሶላት ምን ሰግድበት መስጊድ ያተን ዱንያ አሁን ይሄ እንደው ዱንያ ነው እንዴ ያለኑ መስጊድ ያተን ቁርአን የሚቀራበት መስጊድ ጠፍቶ የሶስት አራት ሰው እንኳን ሐቅ አይከብድም እንዴ? እንኳን ይሄ ሁላ ምን አርገን ነው አማራ ተወላጅ ምንድን የሰዎች ተነቅለናል የሰዎች ዘርጠናል እንዴ? አላህን ፈርተን ነው የምንኖር ባርንበት ሀገር ወላሂ ከተፈጠርኩ ተሐለኩኝ አንድ ቀን የሰዎች ነቅ ይያላውቅ አንድ ወሎዬ ልጅ ተጃጎቱት አይገኝ እንዲህ አለ በላይ ወረደብን። አላህን በፈራን ነው አላህ ተቀልቤ እንደው ሐማስታው ሲወጣብኝ አላውቅ ማታ ልታገተም ጧት ሾልኬ ወጣው ወዲያው ማታ 40 ሆኖ አፈኑ አሉ ቤቱን የሆነ ልጅ ቀርቶ ቤት የሚጠብቅ ቆፍቆፎ ሲያጡ ሄዱ አለኝ። በዚህ ነው ተፈናቀይ የመጣሁት። አልহামዱሊላህ የኸለቀኝ ጌታ ቀኔን አላደረሰው ነው እዚህ ደርሻለሁ። በእናንተ በርከት ቀለብ ልብስ አዎ ደግሞ ክርስቲያንም ሆነ እስላም በየሃይማኖታችን ምናምንበት የእምነት ቤት ያስፈልገናል። ቅድሚያ ጎረሯችን ነው። አዎ ልብስ ክረምት ነው የመጣብን አሁን እንዲያለ ኮዝ ብታው መውጫ ደጅ የለም እኮ አላህ ሽቶት ነው እንጂ አሁን የመጣሁት በርዶኛል ብዬ ቤት ቁጭ እንዲያልኩኝ ሐረብል ዓለሚን ተነስተ ብዬ ነው የመጣሁት። እንግዲህ አላህ እዚህ ድረስ ነው ወላሂ ተምሬ ነው። ህዝቡ ያለው ራብ ነው ተንገብግቦ ነው ያለው። ቢሰጥ ይችን 2 ጆክ 3 ጆክ ምንም ጠባል አለለት እና መቼም እንግዲህ እኔ ህዝቡ ይበቃኛል። አልহামዱሊላህ አገሪቱ ልጅ ውጣላት አሜን። አገሩ ልጅ ውጣላት አገራችን ሰላም ይሁን። ለዲን የተመቸ ዘመን አላህ ያርግልን። ይቺ ሀገር የሚገርም ነው። እስላም ክርስቲያን እንደዛ አርጎ መስማማት አይዟችሁ ያልፋል ማለት ወላሂ እኔ እንጃ አይዟችሁ ላለን ሰው አላህ ይድረስለት። አገሩ ሰላም ይሁን አገራችን ሰላም ይሁን። ቀልባችን በዲን እንጂ በማይሆን ነገር እንዳይለወስብን አላህ ያርገን። ለሀዲያ ኑረን በዱንያ መጨናነቅ በጣም ከብዶኛል። አላህ ይድረስልን። ለሰላም ለክርስቲያኑ አንዲ አላህ ይድረስልን። እርቅ አላህ ያንጣልን። አላህ በሚያውቀው በእኛ ቁዋ አይደለም በአላህ እውቀት እርቅ አላህ ያንጣልን። አዎ ተኛ ተስላም ደግሞ ጎም ማንወድም አላህ ይሁነን። አላህ ይጠብቀን። አዎ ዱአ አርጉልን ወንድሞቻችን። አላህ ያቆያችሁ አላህ ያክብርልን። አይዟችሁ ነው የሚበልጠን። ስሜ ማርያም መሐመድ ይባላል። የመጣው ከባኮ ወረዳ ነው እና ስንመጣ ለሪዛ ኢሳአ ነበር የገቡብን አላሰብነው እንቅልፍ ላይ ነበር እና ብዙ ሰዎች ሙተዋል ታረዱም አሉ። እኛ እንኳን ሬሳ እየተረገጥን ነው የወጣ ነው። ጫካ በጫካ ብለን ነው ባኮ ከተማ የገባ ነው። እዛ ገባን ተቀመጥን። ሰዎች እንጀራ እየለመኑ ምናምን ሲያበሩን ካረሙ 1-3 ቀን ከዛን ብርም ለምነን ምን ብለን ልብስ ማርያዝ ነበረ። ብዙ ልጆች እዛ ውስጥ ቀርተዋል ታርደው የቀሩ ማለት ነው እና ስልኩንም የረሳ ልጁንም የረሳ እናቱንም አባቱንም ያጣ ልጆች አሉ። አካል ጉዳተኛ በተለዮች አይናቸው የማይንቀሳቀሱ እዛው ሳት ነው ተቃጥለው የቀሩት ቤት ውስጥ ማለት ነው እና አልহামዱሊላህ ረብል ዓለሚን እኛ ገጠር ስንኖር ማርና ወተት ከጤፍ አማርጠን ነው የምንበላው። እንደዚህ አይነት ነገር አይተንም አናውቅም። ግን እሳ ደብረ ብርሃን ስንመጣ አዲስ አበባ ወገኖቻችን ረዱን። መሳፈር ያለንም ነበር ለምነን ማለት ነው። እዚህ ስንመጣ የምንበላው እናገኛለን ብለን አይደለም የመጣነው ወገን ፍለጋና ህይወታችንን ለማዳን ነው። ግን አልহামዱሊላህ እስካሁን ድረስ እዚህ አለን እየተራብንም እየተጠማንም እያለቀስንም ማለት ነው። ያው ኑሮም ባይሆንም መሸም አልহামዱሊላህ እንደምታውቁት ምንተኛው እዚህ ሲሚንቶ ላይ ነው። ታፋችን ይሄ እንዳለ በዲን ሆኗል። እንደልባችን መሄድ አንችልም። ሽንት ቤት እንደልባችን የለንም። ሽንት ቤቱ ብታውት የተወሰነ ነው። ሽንት ቤቱ ትንሽ ነው። በወረፋ ነው እዛ የምንጠብቀው። አካል ጉዳተኛ መጫት ምናምን ሴቶች ስንባል ደግሞ ሽንታችን መቋጠር አንችልም እና እዛ ተገትረን ነው የምንኖረው። ሽንት ቤት እንደልባችን የለንም። መውጫ እንደልባችን የለንም። ሰውነታችን ራሱ ታስሯል። ሰርተን አንበላ ወዲህ ሰርተን እንበላለን።
እኔ አሁን 3 ልጅ አለኝ። አንድ የወላጅ አልባ አሳድጋለሁ ወንድሜን፣ እናቴ ሞታብኛል። አልሐምዱሊላህ ግን ስንት ጆቢራ የበላው ስንት ጅብ የበላው አለ በአይናችን አይተናል። እና እዚህ እንግዲህ ሙሉ ምግብ የለም። ዘይት ይሸግረናል፣ የቆይ ይሸግረናል፣ ጤፍ ይሸግረናል። ያው ሰው ሲባል መቼም ባይሟላለትም ስደተኛ ሆነ ባይሟላለንም የተወሰነ መቼም መመገብ እንፈልጋለን። እና አልሐምዱሊላህ አሁን የሚያስፈልገን ፍራሽ ልብስ የለንም። ብርድ ነው አገሩ። ቅባት ያስፈልገናል፣ ሳሙና ያስፈልገናል፣ ፍርኖ ዱቄት ያስፈልገናል፣ ዘይት የተለያዩ ነገር ያስፈልገናል። እና ደግሞ እኛ የሴት ጉዳይ ብዙ ነገር ሞዴስ ያስፈልገናል። ማንፈልገው ነገር የለንም። ተቻላችሁ እንግዲህ ለምታውቁት ወገኖቻችን ሪፖርት አድርጉልን። እናመሰግናለን ደግሞ እና አልሐምዱሊላህ እኔ አሁን የምተኛው አንዴ እስካሁን ድረስ ፍራሽ አግኝቻለሁ። ለእውነቱ ወላሂ ምስክርም አለኝ። እዛ ብታው ቦታዬ ማለት ነው። የውሃ ጥበት አለብን። ከፍ በይ ዝቅ በይ ስንል ከኛው አማራ ሁነን እያለ ከአማራ ጋር ስንጣላ የምንውለው ውሃ ጠቦን ነው። ይሄ የኔ ቦታ ነው፣ ይሄ የኔ ድንበር ነው እያልን እየካለልን ያለ ነው። ድንበር እዛ አንድ ቀን ድንበር ካለን ማናቀው ማለት ነው። እዚህ መተን ቻይና ካም እዚህ ራሱ መጠለያ ውስጥ ያለው ተ20 ሺህ የበለጠ ህዝብ ነው። እዚህ መጠለያ ውስጥ የተለያየ መጠለያ አለ። ወይንሸት የሚባል መጠለያ አለ፣ 03 የሚባል አለ፣ 06 የሚባል አለ። እንግዲህ እዚህ ከ50 ሺህ የበለጠ ህዝብ ነው ያለው እዚህ መጠለያ ውስጥ ማለት ነው። እና በዚህ እኔ አሁን የምተኛው ዝም ብዬ መሬቱ ላይ ነው እንትን የሆነ ዝጋጃ ነገር አንጥፌ በጣም ይሄ ሰውነቴ ማለት ነው ፍራሽ ስላጣሁኝ ብርድ ስለሚበርድኝ ይሄ ታፋዬ ምንም ሊሄድልኝ አልቻለም። እና በቃ ይሄ ያስፈልገናል፣ ተባበሩን ወንድሞቻችን ነው የምነው። እኔ እንኳን ረመዳን ሲገባ አንድ ብር አጥቼ ክሰልና እንጨት የምገዛበት ግን አላህ ጥሩ አይጥልም። የሆነ ሰውዬ 800 ብር ሰጠኝ። ወላሂ ለአዚም ነው የምላችሁ። ስወጣ 100 ብር ያወጣሁም በአካውንቴ ማለት ነው። ባዶ እጄን የወጣው በዛ 800 ብር ተስፋ አድርጌ አላህ ለበጎ ነው አልሐምዱሊላህ ይሄንስ ማናየብህ ብዬ በዛ ተከሬ ወጥቻለሁ። አንድ ቀን ሲርበኝ ፈጥር ራሱ ማንሰራበት ሰዓት አለ። እንደምን የለንማ። በጣም ጉዳተኛ ነን፣ በጣም ራብተኛ ነን። ርቦት አድርጉልን፣ እናንተም እርዱን። አላህ ያቆያችሁ። ስላያችሁ እናመሰግናለን። ስለሪያችሁ ነው። ስሜን እሸቱ ከኦሮሚያ ዳኖ ወረዳ። ያው መጋቢትን የገባሁት ዛሬ አምና መጋቢት 2ኛ ዓመቴን ያቀጠልኩ ነው። ታችንም ተዘርፈን ነው የመጣን። ወገኖቻችን የተወሰኑ እዛ ቀርተውብን እኛም በረሃብ ይዘን ያለን። አሁን በምን ሁኔታ ላይ ነው ያላችሁ? እዚህም ያው መቼም የዚህ ክልሉ ዞን መንግስት እየረዳን ወገን ከዛም ከዚህም እያዋጣ እየረዳን ከአዲስ አበባም ከየትም የደብረ ብርሃን ህዝብም ያው ዞሮ ነፍስ ማሳደሪያ ተመሰገነ 2ኛ ዓመታችንን ቀጥለን አሁን ያው መቼም አይምሯቸው እንዲረጋጋ ህፃናቶች ነውና በዚህ ጋም ካምፕ ተሰርቷል። እዛ ጋም ለብቻው አንድ 2 ቦታ አለ። እዚህ የዞን መንግስት እየተቆጣጠረን ነው። አዎ መቼም ያው እንደምታዩት የህዝብ ብዛት እዚህ ካምፕ ያለው በውጭም አለ እዚህ ውስጥም ያለው የመጣው ነገር ያው አይዳረስም። በአንዳንድ ኪሎ ናት የምትደርሰን። አይምሮ የሚነካ ነገር ነው። የምታያቸው ልጆች አብዛኛዎቹ ወደ 60 ይሆናል የሚባሉት ምንም አይነት ቤተሰብ የሌላቸው ናቸው። ስለዚህ ሁላችንም በተቻለን አቅም ልጆቻችንን ከእንዳለ ነገር እንዲጠብቅልን ሁላችንም ተረባርበን ለልጆች ሰው እናደርጋቸው ነው። ለምንላለም የመጣ ነው ከአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ነው። የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እዛ አዲስ አበባ ላይ የሚንቀሳቀሱ እስላማዊ በጎ አድራጎት ድርጅቶችን በማስተባበር እዛ ወገኖች አሉ ብሎ እንጠይቃቸው ብሎ ነው ይዞን የመጡት። ሁሉም እንዘረዝርላችሁ ብቻችሁን አይደላችሁም ይሄን ችግር የምታዩት። እኛም ሀሳቡ ስቃያችሁ ትልቅ ሸክም ነው ለኛ። የመጀመሪያችን አይደለም። ባለፈው አማና ሰጣችሁናል። አሁንም ስንመጣ እንዲሁ አይን ላይ እንኳን መታየት ተስፋ አለው ከሚል አንጻር ነው እንጂ እናንተን የሚያረካ እናንተን የሚያጠግብ ነገር ይዘን እንዳንመጣ እናውቃለን። ነገር ግን የወገን አማና የወገን ኃላፊነት የበለጠ እንድንሸከም የሚያደርገውን ነገር ነው ያየን። መረጋጋታችሁ በስቃይ ላይ ሁናችሁ እንዲሁ እንግዳ ሲመጣ
መቀበላችሁ ሳትረበሹ ብዙ ወከባ ሳትፈጥሩ የእኛን አይን ለማየት እኛም እናንተን ለማየት አላህ እዚህ ቦታ ላይ አገናኝቶናል። ይሄ በጣም ትልቅ ነገር ነው። በሁለት ሀገር እንዳትበደሉ አላህ ይሄን መከራችሁን አላህ ይቁጠርላችሁ። ይሄን ፈተናችሁን አላህ ይቁጠርላችሁ። እርግጠኛ ነኝ ያልፋል። የትኛውም ህዝብ መከራ አይዘወትርበትም። የሚወደውን ሰው አላህ ይፈትናል። ይሄን ፈተና እንደምትሻገሩት ተስፋ አደርጋለሁ። ዛሬ ስንመጣ ይችን ትንሽ ነገር እንደው ባዶ እጃችንን አንመጣም ከማለት እንጂ መተንም አይናችሁን ማየት በራሱ ለኛ ትልቅ የቤት ስራ ነው። ስለዚህ ነገም ከነገ ወዲያም ኢንሻአላህ እጃችን ባገኘ ቁጥር አንረሳችሁም። እዛን ሁነም በዱዓም በጸሎትም እናስታውሳችኋለን። ይሄን አማና ይሄን አደራ ደግሞ ለቀሩት ወገኖቻችን እናስተላልፋለን። እዚህ መጠን አይተናል ወገናችንን። ከዚህ ቀደም ከኢዱ አካባቢ ላይ ወንድሞቻችን መጥተው ነበር። እዚህ አብረዋችሁ እንዳሳለፏችሁ ተስፋ አደርጋለሁ። ከዛ ፊትም መጥተው ነበር ሌሎቹ። ስለዚህ ይቀጥላል ጉዳዩ። አንቷችሁም አንረሳችሁም። የበለጠ ግን እንደው ሀሳባችሁን ይዘን ስለምንሄድ ወደፊት የምትቋቋሙበትን መንገድ ወደ ቀያችሁ የምትመለሱበት መንገድ ታሪካችሁን ሰምተናል በደንብ። ትናንት መስጠት የምትችሉ ሰዎች ናችሁ። ዛሬ ካሜራ ፊት ስቆሙ እኔ ልጃችሁ ለእናንተ እሳቀቃለሁ ስለምታውቁት ማለት ነው። መስጠትን፣ ማድረግን፣ ልጅ ማሳደግን፣ ቤት መምራትን ከኛ የበለጠ እናንተ ታውቁታላችሁ። እኛ ወጣቶች ነን፣ ልጆች ነን። ስለዚህ እዚህ ያሉ አባቶች ዛሬ ትላልቅ ስራ ጥለው ሲመጡ የበርካታ ህዝብ ሀጅ የሚሰራበት ወቅት ነው። እዛ አዲስ አበባ ላይ የእስልምና ጉዳይ ይሄ ልኡክ ይዘው ሲመጡ ትልቁ ነገር ወገን ይቀድማል፣ ሰው ይቀድማል ከሚል አንጻር ነው። ነገም ከነገ ወዲያም ኢንሻአላህ ይሄን አደራ ተሸክመው ነው የሚሄዱት። እናመሰግናለን። ያው እናንተ ማየታችን ሁለት ስራን የፈጠረብን፣ አንድ የሰራነው ስራ ማነሱንና ለእናንተ በጣም መስራት እንዳለብን የተማርንበት ነው። ሁለተኛ በአይናችን በማየታችን ሲነገረን ከነበረው ሂደት እጅጉን ያዘንበት ሁኔታ ስለሆነ የተፈጠረው። እነኚህ ሁለቱ ነገሮች ደግሞ ተንተርሰን በቀጣይ የእናንተ ችግር እስኪቀረፍ ድረስ በቻልነው መጠን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት እንደ ምክር ቤት ከእናንተ ጋር ሆኖ ከማህበረሰቡ ጋር ሆኖ እዚህም ሌሎችም ክልሎች ላይ ያሉትን ችግሮች የአዲስ አበባን ህዝብ በማስተባበር ከጎናችሁ እንደሚቆም እንድታውቁት ይገባል። እዚህም ደግሞ በከተማ ላይ ያሉትንም ችግሮች ያግዟችሁ ዘንድ የደብረ ብርሃን እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች እዚሁ በቦታው ከኛ ጋር ተገኝተዋል። አሁን ላይም ዋና ሰብሳቢው ማህሙድ መሐመድም እዚሁ አለ። ስለዚህ እኛ በጋራ የሆንን ሃይማኖትንም ብሔርንም መሰረት ሳናረግ የቻልነውን ያክል ለወገኖቻችን ለማገዝ እዚህ ቦታ ላይ መተናል። አሁንም ቀጣይ ሁላችሁንም እዚህ ያሉት ወንድሞች፣ እህቶች፣ እናቶች፣ አባቶቻችንን እናንተን ለማገዝ ማህበረሰቡም ከጎናችሁ ነው ያለው። ደብረ ብርሃን ከተማ እስልምና ጉዳይ ምክር ቤት ነው የመጣሁት። ያው ያደረጉት ነገር በጣም ደስ የሚል ነገር ነው፣ ጥሩ ነገር ነው። እኛም እንደ ከተማ የተለያየ እንቅስቃሴ ለማድረግ ሞክረናል። አነሰም በዛም በአቅማችን እያደረግን ያለ ነው። ወደፊትም ኢንሻአላህ እኛም እንቀጥላለን። ወደፊት በምንችለው ሁሉ ከጎናችሁ ነን። እናንተንም ደግሞ አላህ ከዚህ ካላችሁበት እንደሰማነው ታሪካችሁን ደግ ህዝቦች የሆናችሁ ውሃ ስትጠየቁ ወተት የምትሰጡ ህዝቦች፣ የምታርሱ፣ የምታበሉ፣ ሰደቃ የምታወጡ፣ ዘካ የምታወጡ የነበራችሁ ሰዎች ናችሁና ለእናንተ ወስያ አደራ የምንላችሁ የእናንተ የልባችሁን የሚያውቀው አላህ ነው። ስለዚህ ሁላችሁም ህፃናቱ፣ ትልቁ፣ ሽማግሌው፣ ሴቱ ሳይባል ሁላችሁም ወደ አላህ ተመልሳችሁ ዱዓ ማድረግ ነው ያለባችሁ። ዱዓ አድርጉ። አላህ ከዚህ ካለንበት ችግር አውጣን፣ የቀልባችን የምትደርሰው አንተ ነህ ብላችሁ ሁላችሁም ወደ አላህ ዞራችሁ ወደ አላህ አልቅሳችሁ ተመለሱ። ወደ አላህ የምትመለሱ ከሆነ ሙስሊሙም እንደ ሙስሊሙ የሌላውም ሃይማኖት በራሱ ሃይማኖት ወደ አላህ ተመልሶ አላህን ይለምን። ከዛም አላህ ወደ ተሻለ ኑሮ አላህ ይለውጣችኋል። አላህ እንግዲህ እዚህ የተሰበሰበውን ሰው ሁሉ አላህ የተሻለ ኑሮ የሚኖር አላህ ያድርገው። በዚህ ጉዳይ ላይ የተሳተፈው ወንድሞች፣ እህቶች፣ ሴቶች፣ ወንድሞች ሁሉንም አላህ ዱንያ አኼራቸውም አላህ ያሳምርላቸው። እናንተንም ደግሞ ከዚህ ካላችሁበት ችግር የምትወጡ ሰዎች አላህ ያደርጋችሁ። በዱንያም የተመቻቸ ሀያት የምትኖሩ ሰዎች አላህ ያደርጋችሁ።
እስካሁን ያሳለፋችሁትን ችግር መከራ የሚያስረሳ ከዚህ በኋላ ጥሩ ኑሮ የምትኖሩ ሰዎች አላህ ያደርጋችሁ። ህፃናቶቹም አላህ ጠብቋቸው በሰላም የሚያድጉ አላህ ያርገው። ሴቶችንም ጠብቆ አላህ በሰላም የሚያድጉ አላህ ያርገው። አዛውንቶችም አባቶችንም አላህ ይጠብቃቸው። ከዚህ በኋላ ቀልባችሁ ምንም አይሰበር። እቺም ደብረ ብርሃን ደግሞ የሰላም ሀገር፣ የጤና ሀገር፣ የአንድነት ሀገር አላህ ያርጋት። ሀገራችንንም ሰላም አላህ ያደርግልን። ይሄ ሁሉ ችግር ይሄ ሁሉ መከራ የሚመጣው ሰላም ስለሌለ ነው። አላህ ሀገራችንን የሰላም ሀገር አላህ ያርግልን። የሰላም ሀገር አላህ ያርግልን። የሰላም ሀገር አላህ ያርግልን። የአንድነት ሀገር አላህ ያርግልን። የመዋደድ የመተባበር ሀገር አላህ ያርግልን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين اللهم صل ለጽንላችሁ የምንገኘው በደብረ ብርሃን የስደተኞች መጠለያ ካምፕ ነው። እንግዲህ ከወለጋ ከተለያዩ አካባቢዎች የመጡ በተለያየ ምክንያት ተፈናቅለው የመጡ ሰዎች እንግዲህ መጠለያ ካምፕ ይገኛሉ። ዙሪያን እንግዲህ ከፊት ለፊትም ከበውኝ እንደምታያቸው እነዚህ ህፃናቶች ደግሞ ከ800 በላይ የሚሆኑ ህፃናቶች ናቸው። እነዚህ ህፃናቶች እንግዲህ በአንድም በሌላ ምክንያት ወላጆቻቸውን ያጡ ናቸው ማለት ነው። ከ800ዎቹ ውስጥ ከ55 እስከ 60 የሚሆኑት ደግሞ ሙሉ በሙሉ እንግዲህ ቤተሰቦቻቸውን ያጡ ናቸው። ሌሎቹ ደግሞ አንደኛውን ያጡ ናቸው ማለት ነው፣ ወይ አባት ወይ እናታቸውን። እንግዲህ እነዚህ ህፃናትን ማገዝና መንከባከብ ደግሞ የሁሉም ማህበረሰብ ኃላፊነት ሊሆን ይገባል እንግዲህ መልእክታችን ነው። የተከበራችሁ ተመልካቾቻችን ከደብረ ብርሃን እስካሁን ስትከታተሉት የነበረው ፕሮግራማችን ይህን ይመስል ነበር። ስለተከታተላችሁን ልባዊ ምስጋናችን እያቀረብን ዛሬ እናበቃለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።